ሰላም እንዴት ናችሁ? ሰላም ናችሁ የቤተሰብ? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። በጣም ቆንጆ በአጭር ደቂቃ ውስጥ የምንሰራው ለልጅ ለአዋቂ የሚሆን በጾም ወቅት በተለይ አማራጭ የሚሆነን አትክልት ፍትፍት ነው። በጣም ቆንጆ ነው፣ ትወዱታላችሁ ቤተሰብ። በጣም ይጣፍጣል፣ ጤናማ ነው። ቤታችን ውስጥ በምናገኘው ትንሽ ግብአት የምናዘጋጀው ቆንጆ ጣፋጭ ፍትፍት ነው። ትወዱታላችሁ። ቪዲዮን እስከ መጨረሻው እንድትከታተሉኝ በትህትና ጠይቃለሁ። የኔ ቤተሰቦች የምንሰራበትን እቃ ካዘጋጀን በኋላ ወፈር ያለ ድስት እንጥዳለን። እዛ ትንሽዬ ዘይት አድርጌያለሁኝ ቀደም ብዬ። ሽንኩርቴን አበስላለሁ። ቀይ ሽንኩርት ጨምሬ ደቀቅ አድርጌ ከትፌ ቀይ ሽንኩርት ጨመርኩ። ከዛ ሽንኩርቴን ለትንሽ ጊዜ ካቁላላሁት በኋላ ነጭ ሽንኩርት ጨምሬ ያለሁኝ። አትክልት ቤታችን ውስጥ ያለውን መጠቀም እንችላለን። እርድ ጨምሬ ያለሁኝ። እርዱ ብዙ አማራጭ አለው፣ ቆንጆ ነው። የምንሰራው ምግብ ከለሩን ያሳምርልናል። በዛ ላይ ደግሞ ለጤና ብዙ ጥቅም አለው። ካሮት ከትፌ ጨምሬበታለሁኝ። ካሮቱን ጠብሰዋለሁኝ። ካሮቱን ያስቀደምኩት ያው ትንሽ ከሌሎቹ አትክልቶች ካሮት ጠንከር ስለሚል ቀድሜ ጨምሬዋለሁኝ። አከታተፉን ደግሞ እንደፈለጋችሁ፣ እኔ በአራት ማዕዘን አድርጌ ከተፌዋለሁ። ፎሶሊያን ጨመርኩኝ። ተመሳሳይ እንዲሆንልኝ ትንሽ አከታተፉ እንዲቀራረብ ከፎሶሊያውንም ካሮቱንም ሌሎችንም አትክልቶች እንደዛ በተመሳሳይ መልኩ እንከትፈዋለን። በቁመት ከሆነ በቁመት፣ በአራት ማዕዘንም ከሆነ እንደዛ በምንፈልገው አይነት ከትፈን ተመሳሳይ ሲሆን ለምግቡ ቆንጆ መልክ ይሰጥልናል። ካሮቱንና ፈሶሊያውን ጨምሬ ትንሽ ሰዓት ጠበስ ካረኩት በኋላ ይሄ ደግሞ ዘፍዝፌው ለአንድ ጊዜ ገንፈል ያደረኩት ሽምብራ ነው። ሽምብራ ጨምሬ ያለሁኝ። ትንሽ ውሃ ውስጥ ከነከርነው በኋላ ነክረን ካሳደርን በኋላ ለትንሽ ደቂቃ ገንፈል አረኩትና አጥቤ ጨመርኩት። በጣም ነው የሚጣፍጠው። ትንሽ ውሃ ጠብ እያደረግኩኝ ካሮቱ ትንሽ ጊዜ እንዲበስልልኝ ትንሽ ደቂቃ ጠብቀዋለሁኝ። ሽምብራው ብዙም ደቂቃ አይፈጅም፣ ይበስልልኛል ማለት ነው። የተጠቀምኳቸው አትክልቶች ብዙም መብሰል የለባቸውም። ካሮቱ ብቻ ነው ትንሽ ደቂቃ የሚወስደው እንጂ ሌሎቹ ብዙም ጊዜ የሚፈጁ አይደለም። ይሄኛው ደግሞ ድንች ነው። ድንቼንም በዛው በተመሳሳይ መልኩ ነው የከተፍኩ። ከዛ ጨመርኩት። እናንተ ያለውን ቤታችን ውስጥ ያለውን አበባ ጎመን ካለ፣ ብሮኮሊ ካለ ያለውን የአትክልት አይነት መጠቀም እንችላለን። እኔ እነዚህን አትክልቶች ተጠቅሜ ያለሁኝ። ሽምብራ ከሌላችሁ ደግሞ ምስር መጠቀም ይቻላል። በምስር መተካት ይቻላል ማለት ነው። መልኩ እንደምታዩት በጣም ነው የሚያምረው። አትክልቶችን በዚህ መንገድ ለትንሽ ደቂቃ አብሬ ከጠበስኳቸው በኋላ መረቅ ስለሚያስፈልገኝ ውሃ ጨምሬ ያለሁኝ። ጤናማ ለልጅ ለአዋቂ የሚሆን ነው። በተለይ በጾም ወቅት ቆንጆ አማራጭ ነው። አትክልት ፍትፍት መረቁን በዚህ መልኩ ጨምሬ ትንሽ ጊዜ ከተንተከተከ በኋላ አፍሬጅ ጨምሬ ያለሁኝ። ቅመም ያላቸውን መጠቀም ይቻላል። ነጭ ቅመም ካለ ነጭ ቅመም፣ እኔ አፍሬጅ ስላለኝ አፍሬጅ ቆንጆ ጣዕም ይሰጥልኛል። ከበርበሬ ፍሬ የሚዘጋጅ ቅመም ነው አፍሬጅ። እንዳልኳቸው በጣም ቆንጆ ነው። ብዙ ጊዜ እናገራለሁኝ። ጨው እንጨምራለን መጥነን። አትክልቶቹ በስለዋል፣ ቆንጆ ሆኗል።
እንደዚሁም ራሱ መመገብ ይቻላል። እንደዚሁም ትንሽ መረቁን በዛ አድርጎ እንደ ሾርባም መጠቀም ይቻላል። እንደፈለግን እንደ ፍላጎታችን ማቅረብ እንችላለን ማለት ነው። እኔ ለዛሬ የፈለኩት እንጀራ አዘጋጅተን በእንጀራ ፈትፈት ተደርጎ አትክልቱ ቃሪያ ጣል ጣል አድርገን በጣም ከሌሎች የጾም አይነት ምግቦች ጋር አማራጭ ይሆናል ማለት ነው። ቃሪያ ጨምሬበታለሁ። ቃሪያው ትንሽ ፈጀት የሚል ነው። እናንተ ህፃናቶች ካሉ ደግሞ ቃሪያው ቢቀርም እንዳይፈጃቸው ማድረግ እንችላለን። በጣም ያምራል፣ ሽታውም ደስ ይላል፣ ቆንጆ ነው። በዚህ መልኩም አልጫ ማዘጋጀት እንችላለን። ግን ፍትፍት ስለሆነ መረቁን በዛ አድርገን በእንጀራ ፈትፈት አድርገን እንጀራ ከሌለን ደግሞ በዳቦ እየተነከረ መመገብ ይቻላል። እንጀራዬን አዘጋጅቻለሁኝ እኔ እና ቀይ ጤፍና ነጭ ጤፍ እንጀራ። ዛሬ እንግዲህ ግዴታ ፍትፍት የአትክልት መረቅ ፍትፍት ስለምሰራ እንጀራውን አቀረብኩት እንጂ ብዙዎቻችሁ የኔ ተከታታዮች በአረብ ሀገር ያላችሁ እንዳትጓጉብኝ፣ ብዙ ጊዜ ወጥ የምሰራው ምግብ ወጥ እንጀራም አላቀርበው እንዳትጓጉብኝ ነው የኔ ወዶች። እንግዲህ ዛሬ ይቅርታ። ትኩሱን እንደዚህ እንጀራችን ላይ አፍስሰን አርሰን አስተካክለን ማቅረብ ይቻላል ብላችሁ። በተለይ የሽምብራው ጣዕም ጎልቶ ነው የወጣው። በጣም ነው የሚጣፍጠው። ጥሩ ጣዕም አለው። ጤናማ ነው። ትወዱታላችሁ። በጾም ጊዜ ለቁርስ ይሆናል፣ ለምሳም መክሰስ፣ ለልጆች ከትምህርት ቤት ሲመለሱ እንደዚህ ቀለል ያለ ምግብ በትንሽ ግብአት የምንሰራው ቆንጆ አዘገጃጀት ነው። እስካሁን አብራችሁኝ ካላችሁና ይህን ቪዲዮ ከወደዳችሁት ላይክ እና ሼር አድርጉልኝ። እስካሁንም አብራችሁኝ ስለነበራችሁ ከልብ አመሰግናለሁ ቤተሰቦቼ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አብራችሁኝ ከጎኔ እስካሁን ስላላችሁ በቀጣይ ደግሞ በሌላ አዲስ ቪዲዮ እስከምንገናኝ ድረስ ደህና ቆዩኝ። ቻው።